ለጠቅላይ ሚኒስትር አብይ አህመድና ለኢሳያስ አፈወርቂ የተላከ ቀጥተኛ ማስጠንቀቂያ። የኢትዮ ኤርትራ ጉዳይ ቀጠናውን ወደ ትርምስ ያስገባ ይሆን? ጉዳዩን በዝርዝር እንመለከታለን። የግብፁ ፕሬዝደንት አብዱልፈታህ አልሲሲ አክርረው የቀጠሉበት የህዳሴ ግድብ ጉዳይ፣ የግብፁ ፕሬዝደንት ወደ ዋይት ሀውስ እግራቸውን ያፈጠኑበት አሳሳቢ ጉዳዩን በዝርዝር የምናስደምጣችሁ ይሆናል። በመቀለ የተፈጠረው ምንድን ነው? በመቀለ የኢትዮጵያ ንግድ ባንክ ዋናው ቅርንጫፍ የሆነው ድንገተኛ ክስተት ምንድን ነው? እውነተኛውን መረጃ በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጠየቅን ወደ መረጃው እናመራለን። ለኢትዮ ኤርትራ ጥብቅ ማስጠንቀቂያ ተሰጥቷል። የተለያዩ ሀገራት የአልጀርሱን ስምምነት 25ኛ ዓመት በማስመልከት ባወጡት መግለጫ ኢትዮጵያና ኤርትራ ውጥረት ከማባባስ እንዲቆጠቡ አሳስበዋል። እንደ እንግሊዝ፣ ፈረንሳይ፣ ካናዳ፣ ጃፓን ያሉ ሀያላን ሀገራት በአሁኑ ወቅት የተፈጠረውን የኢትዮ ኤርትራ ውጥረት እንደሚያሳስባቸው አስታውቀዋል። ሀገራቱ በተናጠልና በጋራ ባወጡት መግለጫ ኢትዮጵያና ኤርትራ የገቡበት ውጥረት በሰላማዊ መንገድ እንዲፈቱ አሳስበዋል። ሁለቱም ሀገራት አንዳቸው የሌላቸውን ሉዓላዊነትና የግዛት አንድነት እንዲያከብሩ ሀገራቱ ጠይቀዋል። ሀገራቱ ጠቅላይ ሚኒስትር አብይ አህመድና ፕሬዝደንት ኢሳያስ አፈወርቂ የአልጀርሱን ስምምነት ለማክበር የፈረሙትን ስምምነት እንዲያከብሩ አሳስበዋል። የአልጀርሱ ስምምነት መከበር ለቀጠናው ሰላም ወሳኝ መሆኑን የገለጹት ሀገራቱ አየር ላይ ተንጠልጥሎ 25 ዓመታትን ያስቆጠረውን ስምምነት ወደ መሬት እንዲወርድ ድጋፍ ለማድረግም ቁርጠኝነት እንዳላቸውም ጠቁመዋል። በተመሳሳይ በአልጀርሱ ስምምነት 25ኛ ዓመት ላይ መግለጫ ያወጡት የተመድ ዋና ጸሐፊ አንቶኒዮ ጉተሬስ በአሁኑ ወቅት በኤርትራና በኢትዮጵያ መካከል ውጥረት መፈጠሩን ገልጸዋል። በሁለቱ ሀገራት መካከል እንደ አዲስ እያገረሸ ያለው ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑን ጉተሬስ በመግለጫቸው ጠቁመዋል። የተፈጠረው ውጥረት አሳሳቢ መሆኑን የገለጹት ጉተሬስ የኢትዮጵያና የኤርትራ መሪዎች በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። ፕሬዝደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ወዳጅ በነበሩበት ወቅትም በ2018 ዓ.ም የአልጀርሱን ስምምነት የተቀመጡ የድንበር ስምምነቶችን ለማክበር የቃል ኪዳን ሰነድ መፈረማቸው ይታወሳል። በኢሳያስና በአብይ የተፈረመው የአልጀርሱን ስምምነት የመቀበልና ተግባራዊ ማድረግ ስምምነት ዳግም አደጋ ውስጥም ገብቶ ዛሬ ላይ ውዝግቡ ወደ ቀይ ባህር ተሻግሯል። በኢትዮጵያ በኩል ከባድሜ እስከ ቡሬ እልባት ያላገኘው ድንበር ውዝግብ ዛሬ ላይ የሚቃኘው ከባህር በር ጋር ተያይዞ ነው። ኤርትራ የአልጀርሱን ስምምነት መሰረት በማድረግ የተፈረደልኝ መሬት በሰሜኑ የኢትዮጵያ የእርስ በርስ ጦርነት አጋጣሚ እጅ ገብቷል እያለችም ነው። ይሁን እንጂ ኢትዮጵያ አይደለም የአልጀርሱን ስምምነት የኤርትራን ሀገርነት ጭምር ጥያቄ ውስጥ በማስገባት አሰብን የማስመለስ ጥያቄ ማንስታለች። የተመዱ ዋና ጸሐፊ የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት በማስመልከት ባወጡት መግለጫ ልዩ ቀን በሚል ቢዘክሩትም በተዋዋዮቹ በኩል ግን ያከተመለት ይመስላል። አብይና ኢሳያስ በፈረሙት ስምምነት መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት በዘላቂነት ለመፍታት ዘላቂ ሰላምን ለማስፈንና የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት እንዲያከብሩ የሚያዘውን የሰላም ስምምነት ቃል እንዲያከብሩና ለዚህም ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ዋና ጸሐፊው ጥሪ አቅርበዋል። መሪዎቹ ከ7 ዓመት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብር በማስቀጠል ከቀጠናዊና ዓለም አቀፋዊ ማህበረሰብ ጋር መስራታቸውን እንዲቀጥሉ ዋና ጸሐፊው አሳስበዋል። ለዚህም የተባበሩት መንግስታት ያላሰለሰ ጥረት እንደማይለያቸውና ሁሌም ከጎናቸው መሆኑን ዋናው ጸሐፊው አንቶኒዮ ጉተሬዝም አረጋግጠዋል። ወደ ቀጣይ ጉዳያችን ስናመራ በመቀለ በትላንትናው ዕለት የተፈጠረው ምንድን ነው? በርካቶች ሰበር ዜና በሚል ሲቀባበሉት የነበረው ጉዳይ አሁን ላይ ትክክለኛው መረጃ ወጥቷል። በከተማ ውስጥ የህወሓት ታጣቂዎች ናቸው የተባሉ የታጠቁ ኃይሎች በተለያዩ አካባቢዎች የሚገኙ የኢትዮጵያ ንግድ ባንክ ቅርንጫፎችን በኃይል በመዝረፍ ጥሬ ገንዘብ ለመውሰድ ያደረጉት ሙከራ እንዳሰቡት ሳይሆን መቅረቱም ለማወቅ ተችሏል። ትላንት አመሻሽ 12 ሰዓት ገደማ ጀምሮ የህወሓት ታጣቂዎች የባንክ ቅርንጫፎች ውስጥ በመግባት ዘርፊያውን ያካሄዱ የነበረ ቢሆንም ከተወሰነ የጥሬ ገንዘብ ውጪ ሊዘርፉ ያሰቡትን ያክል የገንዘብ ክምችት ማግኘት አለመቻላቸውን የከተማዋ ነዋሪዎች ለመረጃ ምንጫችን ገልጸዋል። መንግስት ታጣቂዎቹ የዝርፊያ ድርጊት ሊያካሂዱ ይችላሉ በሚል ቀድሞ በመጠራጠሩ በቅርንጫፎች ውስጥ የነበሩ ከፍተኛ የጥሬ ገንዘብ ክምችቶችን አስቀድሞ ወደ አስተማማኝ
አስተማማኝ ቦታ በማሸሹ ምክንያት ታጣቂዎቹ ከፍተኛ ገንዘብ ሳይወስዱ መቅረታቸው ተገልጿል። ይህም ታጣቂዎቹ ከፍተኛ መጠን ያለው ገንዘብ የመውሰድ እቅዳቸው እንዳያሳኩ አድርጓቸዋል ነው የተባለው። ነዋሪዎቹ እንደሚሉትም የታጣቂዎቹ ዋና ትኩረት የመንግስት ባንክ ቅርንጫፎች ላይ ብቻ የነበረ ሲሆን ከዚህ የዝርፊያ ድርጊት ውጪ በከተማዋ ሌላ ከፍተኛ የጸጥታ ችግር አልተፈጠረም። መንግስት በክልሉ የሚገኙ የገንዘብ ክምችቶችን አስቀድሞ እንዳሸሸ መገለጹን ተከትሎ የትግራይ ክልል ነዋሪዎች ባንኮች በሚሰጡት አገልግሎት ላይ ከፍተኛ ችግር እንደገጠማቸውና በክልሉ ከፍተኛ የጥሬ ገንዘብ እጥረት ተከስቶ መሰንበቱን በስፋት ሲነገርም ነበር። ይህም የዕለት ተዕለት የንግድና የኢኮኖሚ እንቅስቃሴ ላይ ከፍተኛ ተጽዕኖ እንዳሳደረ ነው መረጃዎችም የሚጠቁሙት። ወደ ቀጣይ ጉዳያችን ስናመራ የግብፁ ፕሬዝዳንት በያዝነው ወር ወደ ዋይት ሀውስ እንደሚያቀኑ ተሰምቷል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በያዝነው የፈረንጆች ወር ወደ ዋይት ሀውስ በማቅናት ከፕሬዝዳንት ትራምፕ ጋር ለመወያየት ቀጠሮ መያዛቸው ተገልጿል። አብዱል ፈታህ አልሲሲ ወደ ዋይት ሀውስ የሚያቀኑበት ምክንያት የእስራኤልና የግብጽ ግንኙነትና የኢትዮጵያ ህዳሴ ግድብ ጉዳዮችም ይገኙበታል። ፕሬዝዳንት ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ከሆኑ ወዲህ ወደ ዋሽንግተን ሄደው የማያውቁት አልሲሲ ባለፈው ፌብሩዋሪ ወር ላይ የዋይት ሀውስ ጉዟቸውን መሰረዛቸው ይታወሳል። ለዚህ ምክንያት የሆነው ደግሞ በወቅቱ ፕሬዝዳንት ትራምፕ የጋዛ ነዋሪዎችን በሙሉ አስወጥተው በግብጽና ዮርዳኖስ የማስፈር እቅድ እንዳላቸው መናገራቸውም ነበር። ያ እቅድ ጋዛን የባህር ዳር መዝናኛ ቦታ የማድረግ የነበረ ሲሆን ግብጽ እቅዱን አጥብቃ መቃወሟም ይታወቃል። ነገር ግን ከዚያ ወዲህ የአሜሪካና የግብጽ ግንኙነት መሻሻሎችን ያሳየ ሲሆን ከወራት በፊት ፕሬዝዳንት ትራምፕ በጋዛ የሰላም እቅድ ስምምነት ላይ ለመገኘት ወደ ግብጽ መሄዳቸው የሚዘነጋም አይደለም። የጋዜጣው ምንጮች እንደሚሉትም የፕሬዝዳንት አልሲሲ የዚህ ወር የዋሽንግተን ጉዞ ምን ያክል ቀን እንደሚፈጅ ያልታወቀ ቢሆንም የፕሬዝዳንቱ ጽህፈት ቤት ግን ለጉብኝቱ ዝግጅት እያደረገ ነው። ምናልባትም ፕሬዝዳንት አልሲሲ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ትራምፕ ባሉበት እንዲነጋገሩ የማድረግ እቅድ እንዳለውም ተገልጿል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ። ወደ ቀጣይ ጉዳያችን ስናመራ የግብፁ ፕሬዝዳንት በያዝነው ወር ወደ ዋይት ሀውስ እንደሚያቀኑ ተሰምቷል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በያዝነው የፈረንጆች ወር ወደ ዋይት ሀውስ በማቅናት ከፕሬዝዳንት ትራምፕ ጋር ለመወያየት ቀጠሮ መያዛቸው ተገልጿል። አብዱል ፈታህ አልሲሲ ወደ ዋይት ሀውስ የሚያቀኑበት ምክንያት የእስራኤልና የግብጽ ግንኙነትና የኢትዮጵያ ህዳሴ ግድብ ጉዳዮችም ይገኙበታል። ፕሬዝዳንት ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ከሆኑ ወዲህ ወደ ዋሽንግተን ሄደው የማያውቁት አልሲሲ ባለፈው ፌብሩዋሪ ወር ላይ የዋይት ሀውስ ጉዟቸውን መሰረዛቸው ይታወሳል። ለዚህ ምክንያት የሆነው ደግሞ በወቅቱ ፕሬዝዳንት ትራምፕ የጋዛ ነዋሪዎችን በሙሉ አስወጥተው በግብጽና ዮርዳኖስ የማስፈር እቅድ እንዳላቸው መናገራቸውም ነበር። ያ እቅድ ጋዛን የባህር ዳር መዝናኛ ቦታ የማድረግ የነበረ ሲሆን ግብጽ እቅዱን አጥብቃ መቃወሟም ይታወቃል። ነገር ግን ከዚያ ወዲህ የአሜሪካና የግብጽ ግንኙነት መሻሻሎችን ያሳየ ሲሆን ከወራት በፊት ፕሬዝዳንት ትራምፕ በጋዛ የሰላም እቅድ ስምምነት ላይ ለመገኘት ወደ ግብጽ መሄዳቸው የሚዘነጋም አይደለም። የጋዜጣው ምንጮች እንደሚሉትም የፕሬዝዳንት አልሲሲ የዚህ ወር የዋሽንግተን ጉዞ ምን ያክል ቀን እንደሚፈጅ ያልታወቀ ቢሆንም የፕሬዝዳንቱ ጽህፈት ቤት ግን ለጉብኝቱ ዝግጅት እያደረገ ነው። ምናልባትም ፕሬዝዳንት አልሲሲ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ትራምፕ ባሉበት እንዲነጋገሩ የማድረግ እቅድ እንዳለውም ተገልጿል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።